እስራኤልና ኢትዮጵያ ዋነኛ ስጋቶቼ ናቸው። የግብፁ ሚኒስትር ያሾለኩት አደገኛ ሚስጥር። ካሰቡ ወታደራዊ ልምምድ ጀርባ ያልተነገረው የግብፅ ዓላማ ይፋ ሆነ። ትራምፕ አደፈረሱት። ኢራን በእሳት ዝናብ ታጠበ። አሜሪካ አለሳልሳ የኢራንን ጀርባ ወጋች። አብዮታዊ ዘቡ ፈጣን አጸፋ ሰጥቷል። እንደተፈራው ትራምፕ መካከለኛው ምስራቅን አደፈረሱት። ኢራንን የምድር ሲኦል አድርጋታለሁ ሲሉ የዛቱት ትራምፕ በበርካቶች ቢለመኑ ማሻፈረኝ ብለው ቃታቸውን ቴህራን ላይ ስበዋል። ኢራን አይኗን ላፍታ በጨፈነችበት ያላሰበችው ጉድ ዘንቦባታል። አሜሪካ ኢራንን በድርድር አዘናግታ የኢራን ጀርባ ወቅታለች። ከትላንት በስቲያ በደቡብ ኢራን የተወሰኑ ጀልባዎች ላይ የተጀመረው የአሜሪካ የጥቃት እርምጃ ተጠናክሮ ኢራንን በእሳት ዝናብ አጥምቋል። ላፍታ በተዘናጋበት ቅጽበት ያላሰበው ዱብዳ የወረደበት የኢራን አብዮታዊ ዘብ የአሜሪካን ጦር ሰፈሮች በሚሳኤል በማውደም ፈጣን አጸፋ ሰጥቷል። የሁለቱ ሀገራት ዳግም ወደ ጦርነት መግባት የዶሃውን ድርድር ጉዳይ ጥያቄ ውስጥ አስገብቶታል። በሌላ በኩል ደግሞ ግብፅ ኢትዮጵያን በብሔራዊ ጥቅም ስጋትነት መፈረጇን በይፋ አወጀች። ይህ የግብፅ ፍርጃ የተሰማው ሁለቱ ሀገራት በእጅ አዙር ጦርነት ውስጥ ሊገቡ ይችላሉ የሚለው ስጋት ከፍ ባለበትና የግብፅ ጦር በኤርትራ ተሰማርቶ ከሻቢያ ጋር ወሳኝ የተባለ የውጊያ ልምምድ ከጀመረበት ወቅት ጋር መገጣጠሙ ደግሞ ጉዳዩ ችላ ተብሎ የማይታለፍ አድርጎታል። ከቀናት በፊት ኢትዮጵያን ወደ ቀይ ባህር ተሳትፎ እንዳትመለስ የሚከፈለውን ሁሉ እከፍላለሁ ስትል የተሰማችው ግብፅ አሁን ደግሞ እስራኤልና ኢትዮጵያ ዋነኛ የብሔራዊ ጥቅሜ የስጋት ምንጮች ናቸው ማለቷ አነጋጋሪ ሆኗል። እንመለስበታለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የአባይ ወንዝን ከመነሻው እስከ መድረሻው የመቆጣጠር ፍላጎቷ መክኖ የውሃ ድርሻ ክፍፍል ውስጥ እየገባችውና አሁን የዚህ የቅኝ ግዛት ዘመን ውል ለማስፈጸም የምታደርገው ባተሌነት በህዳሴ ግድብ ድባቅ የተመታባት ግብፅ ፊቷን ወደ ወታደራዊ ዛቻ ካዞረች ሰንበትበት ብላለች። በዲፕሎማሲው መድረክ የህዳሴው ግድብ ግንባታ ለማስተጓጎል ከዋሽንግተን እስከ ጄኔቫ፣ ከአስመራ እስከ ሞቃዲሾ፣ ከሪያድም እስከ ትሪፖሊ ተንከራታ ድል ያልቀናት ግብፅ አሁን የሁልጊዜም የጥፋት አጋሯ በሆነው ሻቢያ በኩል ወደ ኢትዮጵያ ጦር ለማዝመት እያደረገችው ያለው እንቅስቃሴ ማጠናከሯ እየተገለጸ ሲሆን የኢትዮጵያ የባህር በር ጥያቄ ደግሞ ለዚህ የዘመናት የሴራ አቀዷ እንደ መልካም አጋጣሚ የሚቆጠር ሆኖላታል ይላሉ ለጉዳዩ ቅርበት ያላቸው ተንታኞች። ከሳምንት በፊት የውጭ ጉዳይ ሚኒስትሯን ወደ አስመራ ልካ የቀይ ባህርን ድንበርና ቀጠናዊ አንድነትን በጋራ ለመጠበቅ በሚል ሽፋን ኢትዮጵያ ወደ ቀይ ባህር ተሳትፎ ለመመለስ የምታደርገውን ጥረት ለማጨናገፍ የሴራ ልቃቂት አድርታ የተመለሰችው ግብፅ ዛሬም ደግሞ ኢትዮጵያንና እስራኤልን ጠላቶቼ ናቸው ስትል በይፋ ማወጇ ትልቅ መነጋገሪያ ጉዳይ ሆኗል። ግብፅ ኢትዮጵያን በብሔራዊ ጥቅም ስጋትነት መፈረጇን በይፋ ማወጃት ሰምቷል። ይህ የግብፅ ፈረጃ የተሰማው ሁለቱ ሀገራት በእጅ አዙር ጦርነት ውስጥ ሊገቡ ይችላሉ የሚለው ስጋት ከፍ ባለበትና የግብፅ ጦር በኤርትራ ተሰማርቶ ከሻቢያ ጋር ወሳኝ የተባለ የውጊያ ልምምድ ከጀመረበት ወቅት ጋር መገጣጠሙ ደግሞ ጉዳዩን ችላ ተብሎ የማይታለፍ አድርጎታል። ከቀናት በፊት ኢትዮጵያን ወደ ቀይ ባህር ተሳትፎ እንዳትመለስ የሚከፈለውን ሁሉ ከፍላለሁ ስትል የተሰማቸው ግብፅ አሁን ደግሞ እስራኤልና ኢትዮጵያ ዋነኛ የብሔራዊ ጥቅሜ የስጋት ምንጮች ናቸው ማለቷ አነጋጋሪ ሆኗል። እንደሚታወቀው በቀይ ባህር በኩል ደህንነቷን ለማስጠበቅ እየተንቀሳቀሰች ያለችው እስራኤል ሶማሊላንድን በመጠቀም እግሯን ምስራቅ አፍሪካ ላይ የተከለች ሲሆን በዚህ ሂደት ውስጥ ደግሞ ኢትዮጵያን እንደ ዋነኛ ጸጥታ አጋር መቁጠሯ ግብፅን ክፉኛ አስደንግጧን የተባለው እስራኤል፣ ሶማሊላንድ፣ ኢትዮጵያና የተባበሩት አረብ ኤሚሬት በምስራቅ አፍሪካ ፖለቲካዊና የጸጥታ ጉዳይ ላይ የመሰረቱት አዲስ የኃይል አስተላለፍ የቀይ ባህርን ለ10 ዓመታት የዘለቀ መልክም እንደሚቀይረው እየተነገረ ባለበት ወቅት ነው ይኸው የግብፅ የጦርነት ዝግጅትና ፍረጃ ጉዳይ የተሰማው። ጉዳዩ ወደ አደባባይ ያወጡት የግብፅ የቀድሞ የውጭ ጉዳይ ሚኒስቴር መሐመድ ወርዲ እስራኤልና ኢትዮጵያ ለግብፅ ዋነኛ የስጋት ምንጮች ናቸው ሲሉ የሀገራቸው መንግስት ፖሊሲና አስተላለፍ አሳውቀዋል። ሚኒስትሩ በአልአረቢያ ቲቪ ቀርበው ግብፅ በአሁኑ ወቅት ከሌሎች ወገኖች ጋር የጎላ ጠላትነት የሌላት ቢሆንም እስራኤልና ኢትዮጵያን ግን ቀጥተኛ የደህንነትና የጥቅም ስጋት ናቸው በማለት ሁለቱ ሀገራት ላይ በተለየ ሁኔታ ትኩረት መደረጉን ገልጸዋል። በቀጣይ መረጃ አሜሪካና ኢራን እርስ በርስ እየተጠቃቁ ነው። ሁለቱን ወደ ስምምነት ለማምጣት ኳታር፣ ኦማንና ፓኪስታን ጥረት እያደረጉ ነው። አንዳንዴም ለስምምነት ጫፍ ደርሰዋል። ድርድሩም እየተጠናቀቀ ነው የተባለ ቢነገርም መሬት ላይ ግን እርስ በርስ እየተጠቃቁ ነው። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንደር አባስ የሚገኝ ወታደራዊ ስፍራን ኢላማ ያደረጉ የአየር ጥቃቶች መፈጸሙን አስታውቋል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መተው እንደጣሉ የአሜሪካ ማዕከላዊ ሴንትኮም ገልጿል። እንደ ሴንትኮም ገለጻ ባንደር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው።
የኢራን መገናኛ ብዙሃን ከከተማው በስተምስራቅ አቅጣጫ የፍንዳታ ድምጾች መሰማታቸውን ዘግበዋል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆኑ ባላቆመበት ነው። በሆርሙዝ ወሽመጥ ለሚደረግ የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነውን ይህንን 3 ወር የሞላው ጦርነት ለማቆም የሚደረጉ ረጅም ድርድሮች እስካሁን መፍትሄ አላስገኙም። አሜሪካ ራሷን ለመከላከል እንደሆነ በመግለጽ ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። እንደ አዲስ ጥቃቶች መድረሳቸው የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። ሴንትኮም የወሰደውን ወታደራዊ እርምጃ የተመጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ ሲል ገልጾታል። አሜሪካ ሰኞ ዕለት ደቡብ ኢራን ላይ በፈጸመችው ጥቃት የኢራንን የሚሳኤል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጂ ለማጥመድ የሞከሩ መርከቦች ኢላማ እንደተደረጉ ተገልጿል። ሴንትኮም እነዚህ ጥቃቶች የተወሰዱት ወታደሮቻችን ከኢራን ኃይሎች ከሚመጡ ስጋቶች ለመጠበቅ ነው ብሏል። ጥቃቶችን ትልቅ የተኩስ አቁም ጥሰት ስትል ያወገዘችው ኢራን የትኛውም ጠበኛ ድርጊት ምላሽ ሳይሰጠው እንደማያልፍ ዝታለች። የኢራን እስላማዊታዊ ዘብ ማክሰኞ ዕለት የአሜሪካ ድሮንን መትቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀቶችንና ድሮን ላይ ተኩስ መክፈቱን ገልጿል። እነዚህ እርምጃዎች የተወሰዱት መቼ እንደነበረ ግን አልተጠቀሰም። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ትናንት በተካሄደ የካቢኔ ስብሰባ ላይ ኢራን በንዴት እየተደራደረች ነው ሲሉ ተደምጠዋል። አክለውም በመጪው ህዳር የሚካሄደው የአጋማሽ ጊዜ ስልጣን ዘመን ምርጫ የጦርነት ስትራቴጂያቸው ላይ ተጽዕኖ እንደማሳደር ተናግረዋል። የአሜሪካ ጦር በባንደር አባስ አቅራቢያ በፈጸመው ጥቃት ምክንያት የአሜሪካ የጦር ሰፈርን መምታቱን የኢራን አብዮታዊ ዘብ ገልጿል። የኢራን እስላማዊ አብዮታዊ ዘብ IRGC በደቡባዊ ኢራን በምትገኘው ባንደር አባስ የወደብ ከተማ አቅራቢያ አሜሪካ ለፈጸመችው ጥቃት ምላሽ ለመስጠት የአሜሪካ የጦር ሰፈርን ኢላማ ማድረጉን አስታውቋል። ይህ በፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ግጭት በቀጠናው ሰፊ ያለመረጋጋት ሊፈጥር ይችላል የሚል ስጋት ተፈጥሯል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ የአሜሪካን ጥቃት ከንጋት በፊት የተፈጸመ ትንኮሳ ሲል የገለጸው ሲሆን ጥቃቱም በባንደር አባስ አየር ማረፊያና የወደብ ተቋማት ዳርቻ በሚገኙ አካባቢዎች ላይ ያነጣጠረ እንደነበረ ገልጿል። በኢራን ታስኒም የዜና ወኪል በኩል የወጣው የአብዮታዊ ዘቡ መግለጫ እንደጠቆመው የአጸፋ ጥቃቱ በአካባቢ ሰዓት አቆጣጠር ከሌሊቱ 10 ሰዓት ላይ የተፈጸመ ሲሆን ማንኛውም ተጨማሪ የአሜሪካ ትንኮሳ ካለ የበለጠ ወሳኝ ምላሽ እንደሚሰጥ አስጠንቅቋል። ይሁን እንጂ መግለጫው የተመታው የአሜሪካ ጦር ሰፈር የት እንደሚገኝ በዝርዝር አልጠቀሰም። ሮይተርስ አብዮታዊ ዘቡን ጠቅሶ እንደዘገበው ለውጥረቱ መባባስ ኃላፊነቱን የሚወስደው ጥቃት አድራሹ ወገን ነው። በሌላ በኩል የአሜሪካ ባለስልጣናት ያከናወኑት ወታደራዊ እርምጃ የመከላከያና የተገደበ እንደነበረ ገልጸዋል። አሜሪካ በባንደር አባስ አቅራቢያ የሚገኝ የድሮን መቆጣጠሪያ ጣቢያ መምታቷን የገለጹት ባለስልጣናቱ ይህም የተደረገው 4 የኢራን የጥቃት ድሮኖችን ካከሸፉና አምስተኛው ድሮን በሆርሙዝ ስትሬት አቅራቢያ በሚንቀሳቀሱ የአሜሪካ ኃይሎችና የባህር ትራፊክ ላይ ጥቃት እንዳይሰነዝር ለመከላከል እንደሆነ ዳውን ዘግቧል። ከዚህ ጥቃት በተያያዘ በሆርሙዝ ስትሬት የባህር ላይ ውጥረት መንገሱ የኢራን መገናኛ ብዙሃን ዘግበዋል። ታስኒም የዜና ወኪል እንደዘገበው የኢራን የባህር ኃይል ከኢራን ባለስልጣናት ጋር ቅድመ ቅንጅት ሳያደርግ ወደ ባህረ ሰላጤው ለመግባት የሞከሩ 4 መርከቦችን ገጥሟቸዋል። አንድ ስማቸው ያልተጠቀሰ ወታደራዊ ባለስልጣን የጠቀሰው ዘገባው መርከቦቹ መጀመሪያ የተሰጣቸውን ማስጠንቀቂያ ችላ በማለታቸው የኢራን ኃይሎች የማስጠንቀቂያ ተኩስ እንዲተኩሱና መርከቦቹ እንዲመለሱ ማድረጋቸውን ገልጿል። በተያያዘም ኩዌት በአካባቢው የሚገኙ የአሜሪካ ይዞታዎችን ኢላማ ካደረጉ የኢራን የአጸፋ ጥቃቶች ጋር ግንኙነት አላቸው ተብለው የታመኑ ሚሳኤሎችና ድሮኖችን የአየር መከላከያ ስርዓቷ ማክሸፉን አስታውቃለች። አልጀዚራ እንደዘገበው በዓለም እጅግ ወሳኝ በሆነው የነዳጅ መተላለፊያ መስመር በሆርሙዝ ስትሬት ላይ የሚደረገው የትራንስፖርት እንቅስቃሴ ሊያስተጓጉል ይችላል በሚል ስጋት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።